ይሄ ቃል ወደ ልቤ ሲመጣ አንድ ነገር ውስጤን የሞላውን ሐሳብ ልነግራችሁ። ይሄ ቁጥር 17 ላይ ያነበብኩት ቃል ከዘፍጥረት ጀምሮ እስከ ራእይ ያለውን የእግዚአብሔርን ሐሳብ በዚህ ውጡ፣ በዚህ ግቡ፣ በዚህ ኑሩ፣ ይሄን አድርጉ፣ ይሄን አታድርጉ፣ ከዚህ ሄዳችሁ እዚህ ትደርሳላችሁ፣ ከዚህ ከመጣችሁ እንዴት ሆናላችሁ የሚለውን አጠቃላይ ሐሳብ የነበረው ያለውንም የብሉይ ኪዳን የአዲስ ኪዳንንም ያጠቃለለ ሐሳብ ነው ብዬ ወስጃለሁ በራሴ በመንፈሴ። ምን ይላል መሰላችሁ? አንደኛ ነገር ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ። አሁን እኛ የምንኖረው የክርስትና ህይወት የሆነ ሰው የሆነ ነገር ስለተመቸ ሳይሆን ስለ ጌታ ብለን ነው። ማሰሪያ አንቀጹ ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ፣ ለመኳንንት፣ ለአለቆች፣ ለመሳፍንት፣ ለሌሎችም ሁሉ ተገዙ። ከዛ ደግሞ አርነት ወጥታችኋል በክርስቶስ። ያ አርነታችሁ ለክፋት መሸፈኛ እንዳታደርጉ ደግሞ ተጠንቀቁ። አርነታችሁ የፍቅር ባሪያ ያርጋችሁ። አርነታችሁ የክፋት መሸፈኛ ሳይሆን የፍቅር ባሪያዎች በፍቅር ስልጣን ስር ይጣላችሁ የሚል ቃል ነው። ሲቀጥል 17ኛው ምዕራፍ ላይ ያሉትን 4 ሐሳቦች አነሳለሁ። አንደኛው ሐሳብ ሁሉን አክብሩ የሚል፣ ሁለተኛ ወንድሞችን ውደዱ የሚል፣ ሶስተኛ እግዚአብሔርን ፍሩ የሚል፣ አራተኛ ንጉሥን አክብሩ የሚል። በራሴ ጥናት ንጉሥን አክብሩ የሚለውን ሐሳብ ወደ ሁሉን አክብሩ ወደሚለው ሐሳብ አስገብቻለሁ። 3 ሐሳብ ላይ ተጭነን እንማራለን። አንደኛው ሁሉን አክብሩ የሚል ነው። ሁለተኛ እግዚአብሔርን ፍሩ፣ ሶስተኛ ወንድሞችን ውደዱ የሚል ነው። ከዛ በፊት ስለ ጴጥሮስ መጽሐፍ የነበረውን አጠቃላይ ሐሳብ ትንሽ 1 ደቂቃ ላውራ። ጴጥሮስ መልእክትን የጻፈው ሐዋርያ ጴጥሮስ እንደሆን ከ12ቱ ሐዋርያቶች አንዱ እንደሆን ታውቃላችሁ። ለዛም ደግሞ በመጽሐፉ ላይ ምንም ጥያቄ የለም በጴጥሮስ እንደተጻፈ የቀድሞ የእምነት አባቶቻችን ያረጋገጡበትን። ከነዚህ አባቶች ውስጥ አንዳንዶቹ መጥቀስ ቢያስፈልግ ኢሬኔዎስ የሚባል 140 እስከ 233 ዓመተ ምህረት የቤተክርስቲያን አባት የሆነ ሰው፣ ስለዚህ ቅርብ ዶክመንት ያለ ሰው ነው። ጴጥሮስ ስለመጻፉ ማረጋገጫ ይሰጠናል። ተርቱሊያን የሚባል አንዱ የቤተክርስቲያን አባት ደግሞ ከ150 እስከ 222 ዓመተ ምህረት አካባቢ ቤተክርስቲያንን ይምራ የነበረ የቤተክርስቲያን አባትም ይህን ሐዋርያ ጴጥሮስ አጠቃላይ ዶክመንቶችን ከቅርብ ሶርስ ያገኘ ሰው ነው። ሌላ ቀላሚንጦስ የሚባለው የቤተክርስቲያን አባት ከ155 እስከ 215 ዓመተ ምህረት በነበረ ጊዜ በዛ ክልል ውስጥ ያገለገለ አባት ነው። እሱም ጸሐፊው ጴጥሮስ እንደሆነ በቂ መረጃ ሰጥቶናል። ሌላው የመጨረሻ አንድ ትልቅ አባት የኦርጋን የሚባል ነው። ከ185 እስከ 253 ዓመተ ምህረት በነበረው በቤተክርስቲያን ታሪክ የቤተክርስቲያን አባት ነው። እሱ ሰውዬም ደግሞ ይሄ ሐዋርያ ጴጥሮስ የጻፈ መልእክት እንደሆነ አስቀምጦልናል። ስለዚህ ጥንታዊና ጠንካራ ድጋፍ የሚሰጠን መረጃ ሐዋርያ ጴጥሮስ የሐዋርያ ጴጥሮስና ሁለተኛውና አንደኛን እንደጻፈ ነው። መልእክቱ ከሐዋርያ ጳውሎስ መልእክት ጋር የሚቀራረቡ ሐሳቦች አሉ። ሌላ ሲቀጥል የመጽሐፉ መሪ ሐሳብን በተመለከተ የተለያየ አይዳ ይቀርባል። የተለያዩ አቋሞች አሉ። አንባቢዎቹ የተለያየ አቋም ይሰጣሉ። አንዳንዶቹ ስለ ስደት ነው፣ ስለ መከራ ነው፣ ከመከራ ጋር ስላለው ክብር ነው፣ ስለ ትንሣኤ ነው፣ ስለ ተስፋ ነው የሚሉ የተለያየ አገላለጽ የተለያየ ሐሳብ የሚሰጡ አንባቢዎች እንደነበሩ የቤተክርስቲያን ታሪክ ይናገርና ሲጠቃለል ግን ሰዎቹ በጊዜ ለነበሩ ሰዎች አሁን ያሉበት ሁኔታ የእግዚአብሔር ሐሳብ ያለበት የእግዚአብሔር ጸጋ ያለበት እንደሆነ ለማስረገጥ ነው። የተጻፈላቸው ሰዎችን ስናይ ቁጥር 1 ምዕራፍ 1 ቁጥር 1 ስናይ በተለያየ አገር የተበተኑ ቅዱሳን ናቸው። እንደ ዛሬ የአምልኮ ስርዓት ሰላም አልነበረም በጊዜው። በክርስትና ምክንያት በተለያየ አገር የተበተኑ ቅዱሳን ነበሩ። ለነሱ ነው የጻፈው። ሲጽፍ ምን ብሎ ነው የሚጽፈው? አሁን መከራ ውስጥ ናችሁ፣ ችግር ውስጥ ናችሁ፣ እየተቸገራችሁ ነው ያላችሁ፣ እየተሰደዳችሁ ነው ያላችሁ፣ እየደከማችሁ ነው ያላችሁ። ነገር ግን ያ ችግራችሁ ደግሞ አሁን ያላችሁበት ሁኔታ ትክክል እንዳይደለ እንዳትጭበረበሩ አሁን የቆማችሁበት የእግዚአብሔር ጸጋ አሁን ትክክል ናችሁ ብሎ ይሄን እንዳይጠራጠሩ። አንዳንድ ጊዜ አይታችኋል የመከራ ብዛት እኛ ያለንበትን መሰረት ምን ተሳስቼ ይሁን ምን አጣት ሰርቼ ይሁን ምን ሆኜ ይሁን የሚል ሌላ ሐሳብ ውስጥ እንድንገባ ይከታል የመከራው የፈተናው ብዛት።
ስለዚህ ጴጥሮስ ሰዎቹን እያያቸው የመከራን ብዛት እያያቸው ምን እላቸው ነበር? አሁን እየተፈራረቀ ያለ መከራና ስቃይ ስደት ክብር ሊያመጣ ነው። ከመከራ ጋር ክብር ሊመጣ ስለሆነ አሁን ያላችሁበት የእግዚአብሔር ጸጋ እውነተኛ የእግዚአብሔር ጸጋ ነው፣ አትጠራጠሩ የሚል ድጋፍ ለሰጣቸው እንደሆን ይናገራል። ስለዚህ አጠቃላይ ሐሳቡ ይሄን ይመስላል። ከዚህ እንዳላልፍ ሰዓቴን እንዳልጨርስ ወደ ዋና ሐሳቡ ልግባ። የእግዚአብሔር ቃል አጠቃላይ የእግዚአብሔር ቃልን ሐሳብ አሳጥረን ስናይ ከላይ ለእግዚአብሔር እንድንኖር ነው፣ ከታች ለሰው እንድንኖር ከሰው እንድንኖር ከእግዚአብሔር ጋር ያለውን ግንኙነት ጤናማ እንድናደርግና ከሰው ጋር ያለውን ግንኙነት ጤናማ እንድናደርግ ነው። ከዛ የተረፉ ነገሮች ይሄኛውን ላለመሆን የምንፈጥራቸው ፈጠራዎች ናቸው። እግዚአብሔር ቃል ሲናገር ሁሉን አክብሩ፣ እግዚአብሔርን ፍሩ፣ ወንድሞቹን ውደዱ። በተለያየ ምክንያት የተለያየ ነገር አለ። ምን አለ? እየሰማችሁ ያላችሁ ጥሩ። እግዚአብሔርን ፍሩ የሚለውን ሐሳብ እናንሳ። እግዚአብሔርን ፍሩ ሲል አሁን ጥያቄ ጠይቄያችሁ ልጀምር። እግዚአብሔርን መፍራት ምንድን ነው? የምንፈራውስ እንዴት ነው? አሁን ባለንበት ሁኔታ እየመጣን ባለንበት ሁኔታ እግዚአብሔርን እየፈራን ነው ወይ? እየፈራን ነው? እና መጨረሻ ጥያቄ እግዚአብሔርን የመፍራትና ያለ መፍራት ውጤት ምንድን ነው? አሁን ውጤት እንዳለም እኮ አናውቅም። አሁን ጥያቄው እግዚአብሔርን መፍራትም አለ መፍራትም ተፈቅዷል። አሁን ምን እንዳንሳሳት በደንብ ነው የምነግራችሁ እየሰማችሁ ስላላችሁ። እግዚአብሔርን መፍራትም አለ መፍራትም ሁለቱም 100% ተፈቅዷል። ነገር ግን እያንዳንዱ የሚያመጣው ኮንሲኩዌንስ ደግሞ አለ። እግዚአብሔርን መፍራት የሚያመጣው የመጨረሻ ውጤት አለ፣ እግዚአብሔርን አለመፍራትም የሚያመጣ የመጨረሻ ውጤት አለ። እሱን እንድናውቅ ነው እንጂ አሁን እግዚአብሔርን እንድንፈራና እንዳንፈራ እግዚአብሔር መልእክት አልሰጠኝም። የተሰጠኝ መልእክት እግዚአብሔርን በመፍራት የሚጓዙ አሉ፣ እግዚአብሔርን ባለመፍራት የሚጓዙ አሉ። የሁለቱም ደስቲኒን እንድነግር ነው መንፈስ ቅዱስ ውስጥ የነመለ። ሁለቱም ደስቲኒ አላቸው። አሁን እንደምንዘምር እንደምንጮህ እንደምንሸዋሸው አይደለ። የሁሉም ነገር መጨረሻ አለው። አንዳንድ ሰው ኤቭሪቲንግ እግዚአብሔርን በመፍራት ያደርጋል። ያሉን ነገር ከአፉ ሲከፍት እግዚአብሔርን በመፍራት ነው። ምግብ ሲበላ እግዚአብሔርን በመፍራት ነው። ከሰው ጋር ሲገናኝ እግዚአብሔርን ሲያገለግል እግዚአብሔርን በመፍራት ነው። ሲኖር ሲወጣ ሲገባ ሁሉ ነገር እግዚአብሔርን በመፍራት ነው የሚያደርጉት አንዳንድ ሰዎች ደግሞ በዘፈቃዳቸው ነው የሚሄዱት። በዘፈቃዳቸው ባሻቸው በውስጣቸው በተፈጠረው ስሜት በባለፈው ዶክመንት አምና ከዛ በፊት በነበረው ነገር ይሄኛውን ጭንቅላታቸውን ጠቅጥቀን ነው እግዚአብሔርን መፍራት የሚባል ነገር የለም። ስለዚህ የሁለቱም አይነት ሰዎች የመጨረሻ ውጤቱ ምን እንደሆነ የእግዚአብሔር ቃል ይነግረናል። አሁን ካነሳቸው ጥያቄዎች አንዱን አሁን እኛ እግዚአብሔርን እንፈራለን ወይ ነው እየፈራን ነው ወይ የሚለው ጥያቄ ለራሳችሁ መልሱ። እኛ ልጠይቃችሁ፣ ከሰውና ከእግዚአብሔር ማንን ነው በደንብ ምንፈራው? ለራሳችሁ መልሱ። አሁን ከሰውና ከእግዚአብሔር አንተ ማንን ነው በደንብ የምትፈራው? በደንብ ልብ የሚንቀጣቀጠው የምትጠነቀቀው ከመናገሬን በፊት አፊን ዙሪያን የምታየው ሰው ነው እግዚአብሔርን ነው? አንዳንድ ሰው እኮ እግዚአብሔርን ፈራለሁ ይላል፣ ነገር ግን በተግባር ፌል ያደርገዋል። አሁን ማንን ነው የምትፈራው? ቆይ ከሰውና ከኑሮ ማንን ነው የምንፈራው? ከእግዚአብሔርና ከኑሮ የሚያንገባግበን ያህል እግዚአብሔርን መፍራት ያንገባግበናል ወይ የሚለው ጥያቄ አለ። ከሞትና ከእግዚአብሔር ማንን ነው በጣም ምንፈራው? በጣም ጆሮአችን አይስማ የምንለው እግዚአብሔርን መፍራት ነው ወይስ ሞትን ነው የምንፈራው? ሌላ እግዚአብሔርን ነው መንግስትን ነው በደም ምንፈራው? ህይወትን ነው እግዚአብሔርን ነው በደም ምንፈራው? የኑሮ ሁኔታን ነው እግዚአብሔርን ነው በደም ምድሪቱ ላይ የሆነ ያለውን ነው ነገር ነው ምንፈራው ወይስ እግዚአብሔርን ነው ምንፈራው የሚል በትክክል ብንመልሰውና ከእግዚአብሔር ይልቅ ሌላ ነገር እንደሚያስፈራን ብናምነው ተፈውሰን እንወጣለን። ሌላ ነገር ነው የሚያስፈራን። አንዳንድ ሰዎች ነገ የሚሆነው ነገር ያስፈራቸዋል፣ ያስጨንቃቸዋል።
ስለዚህ አጠገብ ያለውን ቆርጦ ይጥላሉ ለነገያቸውን ለነሱ ለራሳቸው ሊያሰፉ እንግዲህ ሌቦችን ሲታዩት በተለይ አጋጣሚ ነው ብዙ ሰው አገኝቻለሁ ማንንም ሰው አሁን የሚበላና የሚጠጣ ጠፍቶ የሚቸገር ሰው ቁጥሩ ብዙ ነው በመድር ላይ አይሚንስ ጥቂት ነው ቁጥሩ ለነገ ነው የሚገድለው ለነገ ነው የሚዋጋው ለነገ ነው የሚቦጭረው ለነገ ነው የሚያጭበረብረው ለነገ ነው የሚሰቃየው ዛሬ የሚበላው የሚለብሰው የሚያድርበት ጠፍቶ የሚጨነቅ አለ ግን ቁጥሩ ትንሽ ነው አብዛኛው ቅዱሳን ከእግዚአብሔር ይልቅ ነገያቸውን ስለሚፈሩ ከእግዚአብሔር ይልቅ የሚመጣውን ጊዜ ስለሚፈሩ የሚመጣውን ምዕራፍ ስለሚፈሩ እግዚአብሔርን መፍራት ከነፍሳቸው ይርቅና ያንን ነገር ይፈራሉ የልጆቻቸውን ጉዳይ የትምህርታቸውን ጉዳይ የኑሮአቸውን ጉዳይ የቢላቸውን ጉዳይ ይፈራሉ ከዚህ የተነሳ እግዚአብሔርን ለመፍራት ጊዜም ሐሳብም የሌላቸው ቅዱሳን ብዙ ናቸው ስለዚህ ነው ሐዋርያ ጴጥሮስ ባገለገለበት በሱ ዘመን ቅዱሳን እግዚአብሔርን ከመፍራት ወጥተው ሁኔታን ይፈሩ ነበር ስለዚህ ይሄን ለማስጠንቀቅ ከተጻፈው ሐሳብ ጋር የሚያዝ የዛሬ ትውልድሳ እግዚአብሔርን ነው የሚፈራው ወይስ የሱን ሁኔታ ነው ኑሮውን ነው የሚፈራው የሚለው ሐሳብ ሰው ከእግዚአብሔርን ከፈራ ጤናማ ነው የሚሆን ሰው እግዚአብሔርን ከፈራ ሙሉ እድሜው ሙሉ አይምሮ ሙሉ ፕሮጀክቱ ሙሉ ዘመኑ ፍጹምና ግልጽ ሆነ ጤናማ የሆነ ነው የሚሆነው እግዚአብሔርን ከፈራ ስለዚህ እግዚአብሔርን መፍራት በሰው ልጅ ሲጠፋ ምን ያደርጋል ይዋሻል ያጭበረብራል ያመነዝራል ያሳድማል ያማል ይገድላል ይቀብራል ያስመስላል ይረብሻል ያውካል እሱ ተገኘ ማለት ሁከት አለ ማለት ነው የትም ቦታ ሄድ እግዚአብሔርን መፍራት ከሰው ነፍስ ስሪቅ ምልክቱ ነው ይዋጋል ይናደፋል አይተዋል ከጀርባ ሄዶ ይቆርጠዋል እዛ ጋር አስሮ መጥቶ እዚህ ጋር ሃሌሉያ ይላል ለምን እንደናቃቸዋል ሰውዬ ወዶ አይደለም እግዚአብሔርን መፍራት በራሱ ኃይል ነው ከውስጡ ወጥቶ አልቋል ስለዚህ እግዚአብሔርን ነው ወይ ሰውን ነው ሁኔታን ነው እየፈራን ያለን ካልን ሰው እግዚአብሔርን ከፈራ ከእንዲህ አይነት ድርጊቶች የራቃ ነው የሚሆነው በጣም የራቃ ይሆናል ስለዚህ ይሄ በአምልኮ የሚመጣ ጉዳይ አይደለም በሽብሸባ የሚመጣ ጉዳይ አይደለም በባቢል ስቴዲየም የሚመጣ ጉዳይ አይደለም በግለሰቡ ውሳኔ የሚመጣ ጉዳይ ነው እኔ እየፈራ ያለሁት ሁኔታና ኑሮ ነው ነገ ይሄ ሊሆናል የሚችል ግምት ላይ ነው ውጊያ የሚያነሳሳው ጦርነት የሚቀሰቅሰው አሁን በሆነና በተፈጠረ ነገር አይደለም እጄን አንስቻለሁ ከዛሬ ጀምሮ ሁኔታን ሳይሆን አንተን ነው የሚፈራው ካለ ሰውዬ ላይ የሰላም ጉልበት ብርሃን ውስጡ ይገባና የተገኘበት ሁሉ ፈውስ ይሆን ክብር ለኢየሱስ ይሁን አሜን በሉ አሜን ካልሆነ ሁከትና ጦርነት ምልክቱ ይሆናል ኢራብሻና ጫጫታ ምልክቷ ይሆናል ከሞተችን በኋላ ሰዎች የሚያስቡት በበጠበጣችሁ በረበሻችሁ ባወከው ባሳበደን መኖሪያ መግቢያ መውጫ ባሳጠን ነው ምናስባቸው ስለዚህ እግዚአብሔርን የመፍራት መንፈስ በልባችሁ ላይ ይግባ አሜን አሜን ሰው እግዚአብሔርን ይፈራል ወይ የሚለው ነገር ሲነሳ ሁሉ ጊዜ ያጠራጥራል እግዚአብሔርን መፍራት ምንድነው የሚለው ሐሳብ ላይ ሲንሄድ መንገዱ ላይ የምናገኘው ሌላ ሐሳብ አለ ሰው ግን እግዚአብሔር ይፈራል ወይ አሁን ለምሳሌ ሰው ሊያመነዝር ከተቀራኒ ጾታ ጋር አንድ ክፍል ላይ እየተዘጋጀ እያለ የሆነ ጎደኛ ቢገባ አሁን ሶስት ሆኑ ሰው ያመነዝራል አመነዝርም ለምን ሰውን ይፈራል መጀመሪያስ እግዚአብሔርን ስለማይፈራ ነው የሚያመነዝረው ማመንዘር ነውር እንደሆነ አይዛብም አይውቆ የልባቸውም ህልውና ሁሉ ያውቃል ሰውን ይፈራል አሁን ይሄ ሰው እግዚአብሔርን ፈራለሁ ካለ እግዚአብሔር በሰማይ ሌላ መቅሰፍት ነው የሚልክበት አልፈራህም ስለማልፈራህ ነው እርኩሳት በፊት የሚፈጽመው አልፈራህም ስለማልፈራህ ነው ማጭበረብሮ አልፈራህም ስለማልፈራህ ነው የወንድሜን በደል ይቅር ሳልል ልቤ ላይ እንደተሸከምኩ ፌክ መዝሙር የሚዘምረው ስለማልፈራህ ነው አስራቴን በኩራቴን እንደበላው በርከት የሚጠብቀኝ ስላልፈራሁ ነው ብሎ ሰውዬ በራሱ ነፍስ ፈርዶ ነው ከዚህ እስራት መፈታት ያለበት እየሰማ ያለ ሰው ምልክት እንዲያርግ ተባረኩልኝ
እግዚአብሔርን የመፍራት መንፈስ አንድ የህዝብ ዳኛ እንበል። አሁን ቆይ እግዚአብሔርን መፍራት አለ ካለን አንድ የህዝብ ዳኛ ክርስቲያን ህዝቡ እንዲህ ተሰብስቦ ሳለ ፍርድን እኔ አስተካክላለሁ አጣምሜም እንደምንም አድርጌ ላንተ ይፈርዳለሁ አስተካክላለሁ ይሄን አይል ገንዘብ አምጣ ብሎ በህዝብ ፊት ይናገራል ወይ? አይናገርም። ለምን? ህዝቡን ይፈራል፣ ሰውን ይፈራል። በእግዚአብሔር ፊትስ ይናገራል። ለምን? አይዘር እግዚአብሔርን አያውቅም ኦር እግዚአብሔርን አይፈራም። ኃጢአት የምናደርግ ኃጢአት ምን ለማመድ ሰዎች ሁለት ነገር ነው ያላችሁ፣ ለዩ ለራሳችሁ። አንደኛ ወይ እግዚአብሔርን በውል አናውቅም፣ አንድ ወይ እግዚአብሔርን መፍራት በልባችን የለም። በሁለት ምክንያት ነው ሰው በኃጢአት የሚለማመደው። ኃጢአት ሁላችን እንነካካለን። ኃጢአት የሚለማመድ ሰውና በኃጢአት የሚወድ ሰው ይለያል። እንደ ስጋ ለባሽ ሰው በኃጢአት ይወድቃል፣ ችግር የለም፣ እንደገና ይነሳል። መጽሐፍ ሲናገር ጻድቅ 7 ጊዜ ይወድቅና 7 ጊዜ ይነሳል፣ ችግር የለውም። እሱ አይለማመድም። በነፍሱ የያዛ ተመሳሳይ ኃጢአት አምናም አቻምናም ዘንድሮም ተመሳሳይ ኃጢአት በልቡ የለውም። ግን እንደ ስጋ ለባሽ መንገድ ላይ ሰው ሊወድቅ ይችላል፣ ሊነሳ ይችላል፣ ሊደክም ይችላል። እሱን አይደለም ያለው እግዚአብሔር ቃል። ኃጢአትን ባህሪዩ አድርጎ የሚለማመድ ሰውዬ ሁለት ነገር ነው የጎደለው። አይዘር እግዚአብሔርን አያውቅም ሰውዬ፣ በህይወቱ እግዚአብሔር ከእርሱ ጋር እንዳለ አያውቅም። በቤተክርስቲያን እንዳለ ሊያውቅ ይችላል፣ በአምልኮ ኮንፈረንስ ላይ እንዳለ ሊያውቅ ይችላል። ነገር ግን በውሉ እግዚአብሔር እንዳለ አያውቅም። አንድ ወይም እግዚአብሔርን ያውቃል ግን አይፈራም፣ ከነገርም አይቆጥርም እግዚአብሔር። ከዚህ ከሁለቱ የወጣ ስህተት አይኖርም። ሌላ አንድ ሰው ለምሳሌ አሁን የኔ ጓደኛ አሁን እኔ ባለውበት ባለቤቴን ሰው ያማል ወይ? መልስ ወንድም ዳኝ ለምን? እኔን ይፈራል። አሁን ይሄ ሰው የእግዚአብሔር ፈራለው አንተን ነው የሚፈራው ብሎ የተለያየ አክሽን ፈጥሮ ሲዘምር ሰማይ ይቀበላል። ከእግዚአብሔር ቃል ወጣ ብሎ የሚመጣ ነገር ሁሉ የአእምሮ ስራ ነው፣ አይቀበልም። እኔ ባለውበት ባለቤቴን ሰው ማማት አይችልም። እኔን ይፈራላ። አሁን እኔ ከወጣው ይቀጠቅጣሉ፣ ይከትፋሉ። ለምን እንደሆነ አውቃቸዋል። ያቲም ወይ እግዚአብሔርን አያውቅም ወይ እግዚአብሔርን አይፈራም። አጭርና ግልጽ ነው። መዝሙር አይቀድማ ወደዛ ፖይንት መጥቶ መስተካከል ነው ያለበት። አሁን እንዴት ነው እኔን ፈርቶ እኔን የፈረሰው እኔ ከተለየ በኋላ እግዚአብሔርን ያልፈራው? ይሄ ነው ምስጢሩ። ወይ እግዚአብሔርን አያውቅም ወይ እግዚአብሔርን አይፈራም። ያስ አንድ በርከት ሊባርካችሁ ከዚህ ደቂቃ ጀምሮ እግዚአብሔርን የመፍራት መንፈስ በላያችሁ ላይ ይውደቅ። አሜን። ከዛ በኋላ ሐሜት የሚባል ነገር ሳይታወቅ አውቶማቲካሊ ዲሊት ይደረጋል ከቅዱሳን መሃል። ልክ መቼ አታርጉ አታሙ ሐሜት መጥፎ ነው ተብሎ ሲብከት ሲሰበክ አይደለም። እሱ ምንም ሊያመጣ አይችልም። የሚደረገው ሰው ውስጥ እግዚአብሔርን የመፍራት መንፈስ ሲገባ አውቶማቲካሊ ዲሊት ያደርገዋል። አሁን የሰው ገንዘብ ምናምን ሰው እያየ ሰው አይሰርቅም። ሰው ከጠፋ ይሰርቃል። እግዚአብሔር እያየ ነው ወይ? ለምን አይልም? አንድ አባት አሉ ድሮ ታሪክ ሲነገር አረቄ ይጠጣሉ። ጌታን ተቀበሉ ነው። 2 ሴት ልጆች አሏቸው። አረቄው ወሳወሳቸው መሰለኝ። ከዛ ምን አሉ አምጪ አሉት። ስለዛሬ ብቻ አምጪ ብለው አሉ። ከቸርች መጥተው አንደኛዋን እዛ ቁሚ፣ ሰው ከገባ ምልክት ስጪ፣ አንደኛዋን እዚህ ቁሚ ብለው ፉጥ ሲያረጉ ሶስተኛው ሕፃን ነበር አሉ። አባዬ አሉና እዛ ጋር እህቴ እክል ትጠብቃለች፣ እዚህም ጋር እህቴ እክል ትጠብቃለች፣ እዛ ጋር ማን ጠብቀዋል ሲሉ ሰበሩ ይባላል። ሰበሩ አገልጋይ ሆኑ ይባል ታሪክ ሰምቻለሁ። ስለዚህ ይሄ አጠገብ ያለው ነገር ይኸውላችሁ የሆነ ዙሪያ ያለው ነገር መንፈስ ዓለም ላይ እየመራ ያለ ሰው ከዚህ እስራት ካልተፈታ በእውነት ቤተክርስቲያን በመቀየር አገልጋይ በመቀየር እንትን በመቀየር የሰው ነፍስ አይቀየርም። ሰውዬ ራሱ የህይወቱን ስርዓት አውቆ ሲወስን ነው ነፍስ የሚቀየረው። እስቲ 19 ቦንኬ መጥቶ ይስበክ በልብ ላይ ለውጥ እንደመጣ ታያለ እና እግዚአብሔር ቃል ከማንም አፍና ከየትም ሲወጣ ልብን ክፈት። ይሄን ሲያደርግ ኖርኩት እኔ ነኝና ከዛሬ ጀምሮ ወጥቻለሁ ብለ ነፍስንና እጅን ወደ ላይ አንሳ። የኃይል መንፈስ በነፍስ ይገባና ከዛ በኋላ ትክክለኛ ሰው መሆን ትችላለህ እንጂ በንስሐ ጸሎት በጾም ጸሎት የሚመጣ ነገር we didn't see it አላየን።
ስለዚህ እግዚአብሔርን መፍራት በላችን። ስለዚህ እግዚአብሔርን መፍራት ስናጠቃልል የእግዚአብሔርን ትእዛዝ መጠበቅ ነው፣ እግዚአብሔርን ማክበር ነው። ይህንን ሲያደርግ እግዚአብሔር እያየኝ ነው። ይህን ሲናገር እግዚአብሔር እያየኝ ነው። ስለ እከሌ እዚህ ቁጭ ብዬ እሱ የለም፣ ስለ እሱ እግዚአብሔር አለ። ቆይ ተጠንቅቀን እንነጋገር። ለምን? እግዚአብሔር ስለ እሱ ወክሎ እዚህ አለ። ኃጢአት እንዳንናገር፣ ሐሰት እንዳንናገር፣ እንዳንጨምርበት፣ መቅሰፍት እንዳይጨመርብን፣ እንዳናጎድለው፣ በረከት እንዳይጎልብን። ቆይ አንድ ጸሎት ልጸልይ። አሁን ስለ እከሌ ጉዳይ ልናወራለን። አጋጣሚ አጭር ጸሎት ልጸልይ። እንዲህ ልጸልይ። በዚህ ሰው ላይ የሐሰት ነገር በግምት በመላ በመሰለኝ ፈጥሬ ቤቴና ዘመኔ ትውልዴ ትዳሬ ላይ ልጆቼ ላይ መቅሰፍት እንዳይፈጠርብኝ፣ እሱ እዚህ የለም እሱን ወክለ አንተ እዚህ አለ እንድጠነቀቅ መንፈስ ያግዘኝ ተብሎ ነው ውይይት የሚጀምረው። ጩውና አሜን በል። አሜን እንጂ ዝም ብላ አርካው በስጋ አይገናኝም፣ በቤተሰብ አይገናኝም፣ በጉሎ አይገናኝም። ቁረጣው ዝም ብለ ቁረጣው። ሰማይ ክሊክ እያደረገ ነው የምታደርገውን ነገር ሁሉ እየቀረጸ መጨረሻ ላይ በልጆችና በመሰረቲ መርገምን አስተላልፈት ይሞታል። እግዚአብሔር ይጠብቀን። አሜን አላላችሁ? አሜን። ስለዚህ እግዚአብሔርን መፍራት እያንዳንዷን ድርጊት እግዚአብሔር ይከብራል ወይ እያሉ ማድረግ። አሁን ብዙ ሰው አስራት የሚሰራው ቤተክርስቲያን ስታስገድድ ነው። ልነግርህ ነው እግዚአብሔር ቃል በመክብብ 3 ላይ አስራቴንና በኩራቴን ወደ ጎተራ አላገባችሁ፣ ስለዚህ በረከታችሁ እፋልኩ ታገባላችሁ ታገኛላችሁ ያለው በረከቴ የጠፋው ለካስ የቃሉን ስላላከበርኩ ነው፣ እግዚአብሔርን ስላላከበርኩ ነው ብሎ ሳይሆን አሁን አስራቴ ማን ሰራ ማን አልሰራ ከሚለው መነሻ የሚሰራ ሰው አለ። ኪሳራ ነው። ጭነክ አንኑር። ይሄን ህይወት እንውጣ። ይሻላል ወይ? ይሻላል። አዎ ተባረክ። ውጣ። እግዚአብሔርን በመፍራት አድርግ የምታደርገውን ነገር። እግዚአብሔርን በመፍራት ይመላለስ የነበረ ትልቅ የእግዚአብሔር ሰው ዳዊትን ነው። ዳዊት የእግዚአብሔርን ቃል ስለ ዳዊት ሲናገር ዳዊት እግዚአብሔርን በመፍራት ይታወቃል። እግዚአብሔርም ደግሞ ለዳዊት የሰጠው ትልልቅ ነገሮችን ልንገራቸው። አንደኛ እግዚአብሔር የእስራኤልን መሪዎች ስታንዳርድ በዳዊት አደረገው። አሁን እስራኤል ላይ የሚመራ ማንኛውም መሪ ዳዊት በሄደበት መንገድ ይሂድ ብሎ ሰማይ ደነገገው። ምን አለ? ትክክል የሚመሩ መሪዎች ሲመጡ አንተ የተባረክ መሪ ነህ፣ እንደ ባሪያዬ እንደ ዳዊት በመንገዴ ህዝቡን መርተሃል። ሌላው ሲመጣ ደግሞ አንተ የተረገምክ ሰው ነህ፣ እንደ ባሪያዬ እንደ ዳዊት ህዝቤን በትክክል አልመረህም ብሎ ስታንዳርዱን ዳዊት አረገው። የጊዜው መጽሐፍ ቅዱስ አረገው ማለት። ስለዚህ ዳዊት ይፈራል ማንን? እግዚአብሔርን። አንድ ጊዜ አጋጣሚ ዳዊት ወደና ጎልያድ ግዛት ሲመጣ ወንድሞችን ሊጠይቅ እዛ ችግር ነበረው። እስራኤል የሚባል ህዝብ ከፍልስጤም ከሚባል ህዝብ ጋር ሲዋጋ አንድ ፍልስጤም ውስጥ በጣም የሚያስፈራ ጀግና ተፈጠረና ከእስራኤልም አንድ ሰው ይሰጣል፣ ከኛም አንድ ሰው ይሰጣል፣ ህዝቡ ለምን ያልቃል? እኛ እንገጥማለን ብሎ አዋጃ ወጣ። ከእስራኤል ከጎልያድ ጋር የሚገጥም ሰው ሲፈለግ ጠፋ። እንደምታውቁት ታሪኩን ሲጠፋ እስራኤል ቤት ውስጥ ገብቶ ሲያለቅስ ዳዊት ደረሰ። ከብትር አይምስ በግረኛ ነው ታውቃላችሁ። ለወንድሞቹ ነው የወንድሞቹን ዳንነት ሊጠይቅ ነው የሄደው። ከዛ ሲደርስ ህዝብ ሁሉ ያለቅሳል፣ ይታወካል። ሴትም ታለቅሳለች፣ ወንድም ያለቅሳል፣ መሪም ያለቅሳል፣ ንጉስም ያለቅሳል። ምን ተፈጠረ አለ። ምን ተፈጠረ ሲል እስራኤል በቤቱ በኪችኑ ልታረድ ነው ተባለ። ለምን አለ። ጎልያድ የሚባል 6 ተኩል ስንዝር የሆነ ከላዩ ላይ የብረት ልብስ የለበሰ ረጅም ጊዜ የጦርነት አቅምና ጉልበቱ የታወቀ ማንም በምድር ላይ ሊገጥም የሚችል የሚፎካከር የሌለ አንድ ሰው ከእስራኤል ስጡ ብሎ ከኛ የሚገጥም ጠፋ ተባለ። ለዚህ ነው እንዴ አረጅ ጎልያድ የምትሉት ያ ሻልፈታሙ አረ እኔ ገጥማለሁ። ኢየሱስ ጌታ ነው። ጮና አሜን። እኔ ገጥማለሁ ብሎ ሄደና ጎልያድን በወጭፍ
ወረወረና ጣለው። ቴንኪው ተባለ። ከዛ የተደበቀ ሁሉ ወጣና አለ። እልልታው ቀለጠ። ከዛ ሲዘመር ሲዘፈን እንዲህ ተባለ። ሳኦል 1000 ገድሎ ነበር፣ ሰፍነለት ነበር፣ ዳዊት ግን 1000 ገደለ ብለው ሲናገሩ ይሄ ጭንቀታ መንግስት ጆሮ ላይ ወደቀ። የወደቀው ምስጢር ልንገራችሁ። ይሄ ቅናት ወንድሙን የማሳነስ ቅናት ካላችሁ አጋንንት የሚባል ሌላ የለም። እኔ ውስጥ አጋንንት ይኑር አይኑር የሚባል ጥያቄ መነሳት የለበትም። እኔ ውስጥ አጋንንት አለ ብሎ መቀበል ነው ያለበት። ይደግማለሁ የነሳን ቅናት ይህቲ ወንድሚ ሌላውም ሰው አገልጋይ ሌላ ዘማሪ ምናልባትም ሻላለ ክብር ሲኖረው ውስጥ የሚደነግጥ ከሆነ እኔ ውስጥ አጋንንት ይኑር አይኑር አትበል። መደበኛ አጋንንት አለብኝ ነው የሚባለው፣ በምንም የማይነቃነቅ አጋንንት ወደ ውስጥ እምለው ማስረጃ ልስጣችሁ። ከሰማይ ክፉ መንፈስ መጥቷል ውስጡን። ምክንያቱም ቅናት ባለበት ሁሉ ጊዜ የክፉ መንፈስ አሰራር በሰው ነፍስ አለ። አንዳንድ ሰዎች አይታችሁ እንደሆነ ጮሆ አይወጣም እንጂ ይላል። ለምን? ቅናት የሚባል ኢንግሪዲየንት ውስጡ ስላለ አጋንንት መመገቢያና ማረፊያው ቅናት የሚባል ምግብ ነው። ስለዚህ ከሰውዬ ህይወት ላይ አይርቅም። ስለዚህ አሁን አጋንንትን ለማባረር ትልቁ መሰረት ቅናት የሚባለው ወንበር ማውጣት። ሳኦል ግን ቅናት ገባበትና በጣም የሚገርም ነገር አንደኛ ሳሙኤል ስታነቡ እንዲህ ይላል። ሳኦል ከዳዊት ጋር እግዚአብሔር እንዳለ አየና ፈራ። ኩቃዳ ደረም ሰይጣን አመዳኮመኝ ደረውመም ሰው እግዚአብሔር ከሰው ጋር ሲሆን አይቶ ስለምን ይፈራል? መፍራት ያለብን ከመሪዎች ጋር እግዚአብሔር ከሌላ ነው። ከፓስተሮች ጋር እግዚአብሔር ከሌላ ነው የምንፈራው። ለምን? እነሱ ናቸው የሚከላከሉን። በመሪዎች ላይ፣ በፓስተሮች ላይ፣ በእናቶች ላይ፣ በጸሎት ህብረት ላይ የእግዚአብሔር ክብርና የእግዚአብሔር ኃይል ሲፈስ ሰው ስለምን ይፈራል? ይሄ ሮንግ ዌይ እኮ ነው። መፍራት አለብን የጸሎት ቡድኑ ጸሎት አቅም ካጣ፣ ፓስተሮቹ ሞገስ ከወሰደባቸው፣ መሪዎቹ ሞገስ ከተወሰደባቸው ህዝቡ መፍራት አለበት። ለምን? በእነሱ በኩል ነው እግዚአብሔር የሚሰራን። ግን ሳኦል ተቃራኒ ነው። የእግዚአብሔር እጅ ከዳዊት ጋር እንዳለ አየና እጅግ ፈራ ይላል። ሌላ እግዚአብሔርን በመፍራት ከሚታወቁ ከብሉይ ኪዳን ሰዎች አንዱ ዮሴፍ ነው። ዮሴፍ ቅድም ካልኩት ነገር የሚገናኝ ነገር፣ ዮሴፍ ቅድም እንዳልኳቸው ጲጥፋራ ከሚባል ሰውዬ ሚስት ጋር ምቹ ጊዜ ዝሙት ለመስራት ምቹ ጊዜ ተገኘ። ኤቭሪቲንግ ሲታዩት ለዝሙት የሚያበቃ እንዲወስን የሚያደርግ ከዕድሜ አንጻር፣ ከንጉስ ሚስትነት፣ ሰውዬ ባለቤቱ በቤቱ ካለመኖሩ፣ ሚስትዮ ደግሞ በፈቃደኝነት ይሄን ጉዳይ መጠየቋ፣ ኤቭሪቲንግ ዮሴፍ ከሷ ጋር እንዲተኛ ያነሳሳልም ያስወስናልም። ነገር ግን አንድ ከባድ ነገር ተናገረ። ምን አለ? እኔ ይሄን ትልቅ ኃጢአት በእግዚአብሔር ፊት እንዴት እሰራለሁ? አልሰማችሁኝ? እኔ ይሄን ትልቅ ኃጢአት በእግዚአብሔር ፊት እንዴት ይሰራል? ከዛ እግዚአብሔር ዳዊትንም ዮሴፍንም አነገሰው። ታዲያ ሰዎቹ በህይወት ዘመናቸው ምን አገኛቸው ነው? እነዚህ ሰዎች አንደኛ እነዚህ ሰዎች ወደ ራእያቸው ደረሱ። አይዘ ወደ ራእዩ የሚደርሰው ሰው ይሄ ሰው ነው። እግዚአብሔር ከእርሱ ጋር እንዳለ እያየ ከክፉ ራሱን የሚቆጥብ እግዚአብሔርን መፍራት በልቡ ያለ ሰው የትኛውም በሽታና ችግር ውስጥ ይኑር ሳይሞት ወደ ራእዩ ይደርሳል። እነዚህ ሰዎች ምስክሮች ናቸው። ወደ ራእያቸው ይደርሳሉ፣ እጅግ የከበሩ ይሆናሉ፣ ድል ይነሳሉ፣ ምርኮን ይበዘብዛሉ፣ ለብዙዎች ማረፊያና መጠለያ ይሆናሉ፣ በችግር ዘመን ለብዙ ነፍስ መትረፊያ ይሆናሉ። እነማን ከተባለ እግዚአብሔርን በመፍራት የሚመላለሱ። ወንድሞችን ውደዱ። መጽሐፍ ሲናገር ሌላውን የሚወድ ሕጉን ፈጽሞታል። ይሄ በጣም የሚገርም ቃል ነው። ሮሜ ምዕራፍ 13 ቁጥር 8 ላይ እርስ በርሳችሁ ከማዋደድ በቀር ለማንም ዕዳ አይኖርባችሁ ይልና ሌላውን የሚወድ ሕጉን ፈጽሞታል አለና። ያዕቆብ ደግሞ ሲናገር በምዕራፍ 2 ላይ ሕግ ሁሉ
በአንድ ቃል እንደሚፈጸም ገላትያ መጽሐፍ ምዕራፍ 5 ቁጥር 14 ላይ ከተናገረ በኋላ ወደ ያዕቆብ ስንመጣ ይሄን የሚያስታርቅ ቃል አለ። ምን ይላል? ጳውሎስ ሲጽፍ በገላትያ መጽሐፍ ምዕራፍ 5 14 ላይ ሕግ ሁሉ በአንድ ቃል ይፈጸማል አለ። ሕግ ሁሉ ሕግ አለ። ሕጉ ወደ ፍጻሜ የሚመጣው ወደ ተግባር የሚቀየረው በአንድ ቃል ነው ይልና እሱም ባልንጀራን እንደ ነፍሲ ውደድ በሚል ነው አለ። ሮሜ 8:13 ላይ ደግሞ እንዲህ አለ፣ ሌላውን የሚወድ ሕጉን ፈጽሞታል። ምክንያቱም አለ አታመንዝር፣ አትግደል፣ አትስረቅ፣ አትመኝ የሚለው ሁሉም ሕግ በዚህ በአንድ ቃል ተጠቅልሏል አለ። ምን በሚለው? ባልንጀራን እንደ ነፍሲ ውደድ በሚለው ቃል ውስጥ ተጠቅልሏል። ይሄ ሕግ ሁሉ የትእዛዝ ሁሉ መጥሪያው መውደድ ነው ወንድምን። ከዛ ውጪ ሕግ እንዲህ ነው፣ ደንብ እንዲህ ነው፣ ኦሪት እንዲህ ነው፣ ዘፍጥረት እንዲህ ነው፣ አዲስ ኪዳን እንዲህ ነው፣ መሃል ላይ ያለው እንዲህ ነው፣ ከዳር ላይ ያለው እንዲህ ነው የሚለው ነገር ፋይዳ አይኖር። ሕግ ሁሉ በአንድ ቃል ተጠቅልሏል። ያዕቆብ ማስረጃ የነሱን ሐሳብ ሲያጠቃልል ምን አለ? በአንዱ የተሰናከለ በሁሉ ተሰናክለዋል አለ። አሁን በሕግ ጉዳይ ሲታረም እንዲህ ነው የሚሆነው። ሲታረም 1 99 ከመቶ ያገኛልና 1 ከ99 ያገኛ እኩል ነው። ለምን ካላችሁ አታመንዝር ያለው አትግደልም ብለዋልና ባትገድልም ስላመነዘርክ ሕግ ተላልፈሃል፣ ዋጋ የለም። አትስረቅ ያለው አትመኝ ብለዋል። ባትሰርቅም ስለተመኘህ ሕጉን ተላልፈዋልና አለመመኛትና አለማመንዘሪ ዋጋ የለውም። ለምን? በአንዱ ስትነካካ አውቶማቲካሊ ሁሉንም ይነካካል። ስለዚህ ከዚህ ውጣ ውረድ ለማምለጥ ወንድምን ውደድ፣ ሕግ ሁሉ ወንድምን ውደድ በሚል ቃሉ ተጠቅልሏል። ሰው ወንድሙን ከወደደ ከወንድሙ ሚስት ጋር አይተኛም። ሰው ወንድሙን ከወደደ የወንድሙን ቦታ ጸጋ አይገፋም፣ አይነካም። ሰውን ከወደደ የሰው ጉዳት በልቡ ተሸክሞ አይኖርም። ስለዚህ ወንድምን ውደድ፣ ሕግን የምትፈጽምበት መንገድ አንድ ናት፣ ወንድምን በመውደድ ብቻ ነው። በሌላ ከሆነ በአንዱ ስለምትጎድል በሁሉ የጎደልክ ነህ ይላል። ሌላና መጨረሻ ሐሳብ ሁሉን አክብር የሚል በጣም የሚገርም መልእክት ነው። እዚህ ላይ መንፈስ ቅዱስ የሰጠኝ በጣም የሚገርም። አሁን ሁሉን አክብሩ፣ እንግሊዘኛውን አንብቤዋለሁ እንትኑ እንዳልሸወድ ብዬ አንድ አይነት ነው። ሁሉንም ሰው ይላል እንግሊዘኛው። ሁሉንም ሰው ይልና አክብር። አሁን ያስጨንቃል፣ ቃሉ በጣም ያስጨንቃል። ሁሉን አክብሩ በሚለው ሁሉንም የሰው ዘር ያጠቃልላል። መጽሐፍ ሲናገር ሁሉን ውደዱዋል። ትንሽም አለ፣ ትልቅም አለ፣ ሀብታም አለ፣ ደሃ አለ፣ በጣም የከበረ አለ፣ በጣም የተዋረዳም አለ፣ ጠጪ አለ፣ ሆምለስ አለ፣ ሰካራም አለ፣ ኢብድም አለ፣ አንተ ለማኛ አለ፣ የኪችን ሰራተኛ አለች። ልነግር ነው ጌታ ኢየሱስ ክርስቶስ በምድር በተመላለሰ ጊዜ ስራው ሰውን ማክበር ነበር። ሰዎች ያገለሉትን ሰዎች ሞራላቸውን ማነሳሳት ነበረ። መዝሙር ኮንሰርት ፈጥሮ አያውቅም። ጌታ ኢየሱስ ክርስቶስ አንድ ነገር አድርጎ አያውቅም። በዝሙት የተጋለጡ ሴቶች፣ ከሰው የተባረሩ ሴቶች በምድረ በዳ ወደሚኖሩ ፋቂ ሰው ማይገባ የተሰደባ አይዛብ እርኩስ ወደ ተባለው ቤት ሁሉ እየገባ ዲጋውት ያረጋቸው ነበረ። የሰጠን መንፈስና ቃል ጉልበቱ ሁሉን አክብር ሲል ሰውን ለማክበር እኛ ምን ፈልጋቸው ዝርዝር ሐሳቦች አሉ። ይሄ ትራሽ ነው። አንደኛ ሰውን ለማክበር እኛ የሰው ጸባይ እንፈልጋለን። የሰው ጸባይ ጤናማ ከሆነ ዳኒ ያለበት ደስ ይላል እንላለን። እክሌ ያለበት አምሳሉ የሚባለው ረዛ አርጋው ራሱ ፊቱን ሳየው ራሱ እንዴት ያስጠላል።
አምሳ ይቅርታ አድርግ። እከሊትን ስታይ ወይ እሷ ካለች ኮይር ውስጥ እንዴት ደስ ይላል። እሷ እያለች እኔ ኮይር የሚቀጥልም አይመስልም። ኧረ አክብር። ሰው ሁሉን አክብር የሚለው ሰውን ለማክበር እኛ ያወጣናቸውን ትራንዛክሽን ኦር ዝርዝር ሐሳቦችን ዛሬ ትራሽ እንድናደርግ ነው የምጠይቃችሁ በእግዚአብሔር መንፈስ። አንደኛ ሰውን እንድናከብር ሁለት ትልልቅ ምክንያቶች እሰጣለሁ። እሱን ብቻ ያዙልኝ። የዛሬ ስብከት በዚህ ቢጠቀለል ጥሩ ነው። እንዲህ በሉት፣ ሁለት ምክንያቶች ሰውን ለማክበር ሁለት ትልልቅ ምክንያቶች። አንደኛው ምክንያት ሰው ሁሉ በእግዚአብሔር አምሳል ተፈጥሯል። እስቲ አሜን በሉ። አሜን። ሰው ሁሉ ሆምለስም እዚህ ቆሞ የሚያገለግለው አሁን እዛ መንገድ ላይ ቡትቶ ጨርቅ ሰብስቦ የተጋደመውም በእግዚአብሔር በሰማዩ አምላክ መንፈስና ምሳሌ ተፈጥሯል። ስለዚህ ሰውን የምናከብርበት ምክንያት ያለበት ቦታ፣ የለበሰው ልብስ፣ የተማረበት የትምህርት ደረጃ፣ የተወለደበት ቤተሰብና ብሔር አይደለም፣ ጸባዩም አይደለም፣ ከኛ ሪጅን ከናንተራ ሪጅን ስለሆነም አይደለም። ሰውን የምናከብርበት ትልቁ ክርስቲያን ሰውን የሚያከብርበት ትልቁ ምስጢር ሰው ሁሉ በእግዚአብሔር አምሳል ተፈጥሯል። መናቅ አንችልም። ሁለተኛው ምክንያት ለሰው ሁሉ ክርስቶስ ሞቷል። ሁለት ምክንያት ነው። ይዛችኋል ብዬ ተስፋ አደርጋለሁ። አሁን ከዛሬ ጀምሮ የህይወታችሁ መመሪያ እንዲሆን ነው እየነገርኳችኋለሁ። ለኔም ለናንተም ሰውን ልታከብር፣ ሚስትን ልታከብር፣ የሚስት ጸባይ የሚጠብቅ ከሆነ እግዚአብሔርን ህልውና አልተረዳህ። ለሷ አንደኛ እሷ በእግዚአብሔር አምሳል ተፈጥራለች። ጸባዩዋ ምንም ሊሆን ይችላል። ሁለተኛ ለሷም ክርስቶስ የሚባል አምላክ ስጋ ለብሶ መስቀል ላይ ተቸንክሮ ደሙን አፍስሷል። ስለዚህ ሚስትን እግዚአብሔር አልናቀውም እና መናቃት ይችላል። ባልሽንም በተዘዋዋሪ ልጆቻችንንም ሌላው። ስለዚህ እነግራለሁ በአዋጅ መልክ ከዛሬ ጀምሮ ጌታ ብረዳችሁ ሰውን የምታከብሩበት ምስጢር ይሄ ነው። ሰው ሁሉ በእግዚአብሔር አምሳል ተፈጥሯል። አንድ ሰው ሁሉ ለሰው ሁሉ ክርስቶስ ደሙን አፍስሷል። ዋጋው ደም ነው። እኔ የምጠብቀው አይነት ዋጋ አይደለም ከሰው ክርስቶስ የምጠብቀው። የሰው ዋጋ እኔ የምጠብቀው አይነት ሳይሆን የእግዚአብሔር ልጅ የጌታ የኢየሱስ ክርስቶስ ንጹህ ደም ስለሆነ እኔ ጸልዬ ነው የምናገረው። ከዛሬ ጀምሮ ሰውን እሱ ባለበት ላለመናቅ። መናቅ አይቻልም። ለምን? ታላቁ ንጉሳችን አልናቀም ሰውን፣ ለሁሉም ተቸነከረ። ሁለት ምክንያት ነው እንጂ አሁን እኛ የዘረዘርናቸው ምክንያቶች አዋጭ አይደሉም። ትራሽ ተደርጓሉ። አንድ ቃሉ ወደ ልቡ በወረደ ሰውን መናቅ የማንችልበት ምስጢሩ ይሄ ነው። ክርስቶስ አልናቀም። አጭር ቃል። አንድ አይሱስ ሰው ብለዋል እንደ ቆሻሻ ነገር ስለማታውቅ ነው። አይ ከና ቆሻሻነቱ ክርስቶስ ደሙን ስለፈሰሰ መናቅ አልችልም። ፐሬድ መናቅ አልችልም። ስለዚህ ሰው አትግፉ፣ ሰው አትናቁ። የሚንቅ የእግዚአብሔር ቃል እንደሚለው ይናቃል፣ የሚገፋ ይገፋል። እኔ እችን አጭር በትላንትና ምዕራፎች ላይ ያያዋቸው የህይወት ምስክረቶች አሉ። ቃሉን ብቻ አይደለም አይኔ ያያውን ነው። ሰውን የሚገፋ ጌታ ምስክር ነው፣ ይገፋል። አትግፋ፣ እጅን ሰብስብ። ሰው ጋር እንድትገፋ የተለያየ ክፉ አጀንዳዎች በሰውዬ ሲታይ ራሱ አንተ አትግፋ፣ ጸልይ። ጊዜው ይገፋል። እጅን ካስገባው ተባባሪ ይሆናል። ብዙ እጆች መጥተው ይገፉዋል። እየሰማ ያለ ሰው ምልክት እስቲያንስ አትግፋ። ሰውን እሱ ይግፋ፣ አንተ አትግፋ። እግዚአብሔር ይገፋዋል ማይሆን ከሆነ። አንተ ግን እጅን ሰብስብ እንደ ዳዊት። አትንቁ። ከናቀን እንናቃለን በእግዚአብሔር። አናሳድድ እንዳንሰደድ። ስሙን አናጥፋ። ስማችን በየመድረኩ እንዳይጠፋ። የሰው ስም አታጥፉ። ስም አጠፋ ማለት
ብዙ ትውልድ ተነስቶ ስሜን ያጠፋል። ዘር እየዘራ ነው፣ ተጠንቀቅ። ብዙ ሰዎች የውርደት ውድቀት የወደቁ። ሁለት ውድቀት አለ። አንደኛ ውድቀት ኖርማል ነው። ሰው ሁሉ ይወድቃል፣ ይነሳል፣ ችግር የለም። በዝሙት ይወድቃል፣ በተለያየ ነገር ይወድቃል፣ ችግር የለውም፣ ይወድቃል፣ ይነሳል። ነገር ግን የውርደት ውድቀት ደግሞ አለ። ላይነሳ ሰው ብትንትኑ ወድቆ የሚወድቅበት ውድቀት አለ። እዛው ሰው የሚወድቀው ለምን እንደሆነ አውቃችኋል? በሁለቱም እግር በአንዴ ሰውን ለመርገጥ ሲሞክር፣ በሁለቱም እግር አንድ ላይ ወይ አንድ እግር ሰው የሚረግጠው በአንዱ ቆማን በአንዱ ነው። አንዳንድ ሰዎች ከውስጣቸው ትዕቢትና ክፋት፣ ጭካኔና ክፉ አጀንዳ የተነሳ አንዴ የሚረግጡትን ሰው ቀኝ ካገኙ ሁለቱንም እግር በአንዴ ያነሱና ገደል ይገባል። የውርደት ውድቀት። እንዳንወድቅ ሰው አንናቅ፣ ሰው እናክብር። ፐሬድ በኋላ እንዘምራለን፣ በኋላ እንሰብካለን፣ በኋላ እንጸልያለን፣ በኋላ መጽሐፍ ቅዱስ እንማራለን፣ በኋላ ትልልቅ የእግዚአብሔር ሰዎች ናቸው እንባላል። መጀመሪያ ሰው ሰፈር ያለን ጉዳይ እናስተካክል። ሰውን የማክበር መንፈስ የክርስቶስ መንፈስ፣ የሁኔታ መንፈስ አይደለም። ሰውን አዋርዶ የከበረ ሰው የለም። በሰው ታሪክ ሰውን አዋርዶ የከበረ ሰው የለም። at the same time ሰውን አክብሮ የተዋረዳም የለም። እነግራለሁ፣ እሱን ደግማለሁ። ሰውን አክብሮ የተዋረዳ የለም። የትኛውም ታሪክ ሂዱ፣ የትኛውም መድረክ ላይ ቼክ አድርጉ፣ የትኛውም ማህበራዊ ኦርጋናይዜሽን wherever ቼክ አድርጉ፣ ሰውን አክብሮ የተዋረዳ የለም። እስቲ የለም በሉት። የለም። ሰውን አክብሮ የተዋረዳ እንደሌለ ሁሉ ሰውን አዋርዶ የከበረም የለም። አንዳንድ ሰዎች እኮ ሂዲ ይላሉ። ጎበዝ ነው ሊባል ነው። ተዋርዳል። ሰው አክብር ዝም ብለህ። መጽሐፍ ሲናገር እንዲህ ይላል፣ አንተ ወደ ድግስ ቤት ስትገባል፣ ድግስ ቤት እንዲህ ስትገቡ ልክ አንዳንዱ ወንበሮች ምናምን ወጣ አድርገው ደመቅ አድርገው ያስቀምጣሉ። አይታችሁ እንደሆነ አንዳንድ ወንበሮች ደግሞ ሰው ከተረፋን ተብሎ እዛ አካባቢ የሆነች ኩርሲ ምናምን ቁጭ ያደርጋሉ። አገር ቤት በተለየ መጽሐፍ ሲናገር በሉቃስ ወንጌል ምዕራፍ 14 ወደ ድግስ ቤት ስትገባ ኩርሲዋ ጋር ቁጭ በላል። ኩርሲዋ ጋር ቁጭ በል። ሱፍ አድርገሃል፣ በጣም ታምራለህ፣ ግን ቁጭ በል ኩርሲዋ ጋር። ቦታ የሚሰጥ እስከሌለ ኩርሲዋ ጋር ቁጭ። ይቅርታ መሪዎች፣ እዚህ እየረገጥኩ ነው። እዛሽ ጋር ቁጭ በል አለ። መጀመሪያ ለሰው ቦታ ስጥ። ልብስ አይወጥሪ፣ ሱሪ አይወጥሪ፣ ኩርሲዋ ጋር ቁጭ በል አለ። ልንገሪ ነው። ከዛ የጠራው ባለቤቱ ይገባና የጠራቸው ሰዎች መጡ ወይ ብሎ ሲጎበኝ እዛሽ ጋር ቁጭ ብላ ካገኘ አለ ተነስ እኮ ጠረጴዛው ያ ዲኮሬሽኑ እኮ ላንተ ያዘጋጀውበት ነው ብሎ ያነሳል አለ። የዛን ጊዜ አለ ምስጢሩን ልንገራቸው፣ የዛን ጊዜ በጉባኤ ሁሉ ፊት ከፍ ትላለህ አለ። አንድ ብላ ያዝ። ሰውን አክብሮ የተዋረዳ የለም የሚለውን በዛ ያዝ። ሰውን አዋርዶ የከበረም የሌለውን ልንገር። ደግሞ ለሌሎቹ ነገራቸው። እናንተ ስትገቡ ሄዳችሁ ወንበር ላይ ቁጭ የምትሉ ትልልቅ ቦታ ይዛችሁ መናይ እንደ ነው ድግ ምትሉ ነፍሳችሁ የሚወጥራችሁ መቼ እንደምትተነፈሱ ማታ ምትሉ ስሙ አላችሁ። አንተ ሄደ በከበረ ስፍራ ብትቀመጥ፣ መድረኩ ኮሚቴው ጋር ብትቀመጥ፣ ኮሚቴው ጋር ዋናው ጋር ሄደ አለባበስ ምናምን ሲታይ ካንተ የሚሻል የለም፣ ሲታየው የለም። እንደዚህ አየ ሁሉም የሆነ አይነት ነው፣ የኔ አይነት የለም። ስለዚህ ይሄ ለኔ የተገባ ቢሆን ነው ብለህ በዋናው ጋር ሄደ ቁጭ ካልክ አለ ጌታ ኢየሱስ ሲነግራቸው እንዳ አለ። ከዛ የጠራህ ሰው ቅድም ሰርጉን የጋበዘ ሰርገኛው ይመጣና ያያል አለ። ቦታው ሲያይ አንተ ሄደ እዛ ቁጭ ብለሃል። ና ምን ነው በጣም የከበረ ሰው ጠርቻለሁ ለዛ ቦታ፣ ለሱ ስፍራ ተውለትና ና ሲል አሁን ልንገራችሁ፣ ቅድም አልኩት ነሳል። በህዝቡ ፊት ሁሉ እያፈርክ እየተሸማቀቅ እሺ እያልክ
እሺ ጋሼ ይቅርታ እያልክ እያፈርክ እየተሸማቀቅ መተህ በዛ ቁጭ ትላለህ። አስቀድመህ ግን ከዛ ሲቀጥል ነው የገረመኝ። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን ዝቅ የሚያደርግ ከፍ ይላል የሚለው ትምህርት ለማስተማር ነው ጌታ ኢየሱስ ክርስቶስ ምሳሌ ተጠቀመው። እየጨረስኩ ነኝ። ሰውን መናቅና መግፋት ቀርሻለሁ። ደቂቃዎች አንድ ትንሽ ደቂቃ አለች ልጨርስ። ሲወዱና ሲያከብሩህ ይታዘዙልሃል። ሲወዱህና ሲያከብሩህ ይታዘዙልሃል። ከዛ ውጪ ቢታዘዙ ራሱ አውርነታችንን ፈርተው ነው የሚታዘዙልን። ልጆቻችን በአክብሮት እንመክራቸው። አንዳንድ ሰው ልጁ እኮ የት እንደሚደርስ ምንም አንተ የተወለድክበት ቀን በእርግማን በንቀት ነው የምንገጽጸው አይደለም። በአክብሮት ማረም ይቻላል። እኛ ስናከብራቸው አሁን ልጄን ሳያት ልጅ ወልዳ አቅፋ ማይበት ጊዜ አለ። እንዲህ ሲያይ የሆነ ልጅ ወልዳ ከብራ አለው በመንፈሴ በጌታ ፊት ነው የምናገረው። የልጆቿም እንትኑ ምኑ ይታያል መልኩ ራሱ ጌታ ምስክር። ቁጭ ያልኩበት አንዳንዴ ምን እንደሚያደርጉ አያለው ቁጭ ብዬ ልክ ሲያይ አሁን እቺ ዛሬ ወረቀት የምትቧጭረው ትንሽ ልጄ አድጋ አግብታ ወልዳ ልጆቿን አቅፋ ግርግር ስትል አያለው። ስለዚህ ከዚህ ምዕራፍ አይኖቻችሁ ተከፍቶ ሲያይ ልጅ እናከብራለን ማለት አናርማቸውም አንገጻቸውም አይደለም። ልክ እንደሆኑ በአክብሮት ማዘዝም አንተ እኮ ትልቅ ነህ፣ አንቺ ትልቅ ቦታ የምትደርስ ነሽ በማለት በአክብሮት የኛ ባይል ልጅ አባትን ያከብራል እንጂ አባት ልጅን አያከብርም። ልንገራችሁ፣ አባት ልጁን እያከበረ እየመከረ ያሳደጋቸው ሰዎች በአገሬ እንደ መላእክት በልጆቻቸው ትከሻ ላይ ተቀምጠው ሞተዋል። እየተራገሙና እያሸማቀቁ እየገረፉ ያሳደጉ አባቶች ቀባሪ አጥተዋል። ልጆች በህይወት እያላቸው ባነው ጠፍተው። ስለዚህ ልጅ ስናሳድግ ሁላችንም ምንም ችግር አለብኝ እናክብራቸው። መጀመሪያ ትልቅ ቦታ ትልቅ መንፈስ እንስጣቸው፣ ትልቅ ሐሳብ እንስጣቸው፣ ትልቅ አጀንዳ እንስጣቸው መጀመሪያ። ከዛ በኋላ አንተ እዚህ የተጠበቅ ሰው ነህ፣ ግን ይሄን ነገር ለምን ያረክ? ይሄ ላንተ አይገባም። አንተ ነገ እኮ ከዚህ ስለሆነ እቺ ማድረግ ላንተ አይገባም እኮ፣ ይሄ ዝም ብሎ የተራሰው ነው። አንተ እኮ እንደዚህ አይደለም ካልክ ልጁ እኮ እንዲባኖ ነው የሚነሳው። አዳ ካልክ ይልና የምትለው ነገር የሚሰማበት እንትኑ ይቀረቀራል። ስለዚህ ሁሉን አክብሩ ካለ ከልጅ ከኪችን ሰራተኛ እኔ የምጠይቃቸው ኪችን ሰራተኛ ከቤተሰብ ጋር ቁጭ ብላ የበለችበት ትሪ ላይ የበለችበት አጋጥሟቸዋል? አሁን እኛና ነው እንደው ሁሉን አክብረን ነው ጌታ መንፈስ አለብን ምናምን የምንለው። እኔ እኮ አንዳንድ አይቼ እንደው አትሊስት ታይቦይ ቡንሴ ታወንጃለ ከሞታሽ አራግቢሎይ አጊዞይ አቤ ከማናጀራ ወደ ከሎቾ ካሳት ለሆቤ ከቦብይና ታይዞይ ወሬቴ ፎሾ ቃተም ታኬ ለሳክፊሎቶ yoko ኮፋን ገብቷል። እንዲህ ያዋረድን ክርስቶስ መሞቱን ለዛች ኪችን ላይ ለቀጠርናት ልጅ ለዚህ ሸፋፋ ልጅ ክርስቶስ መሞቱን እኮ ያልገባን እሱ ሲገባን ነው የምናከብረው። ስንገፋ ሰማይ ቀይ ያበራል። ልነግሪ ነው ሰው ስትገፋ ኤክሳለች ቀይ ጨው ሲል መልአክ ሲያዩ ለከሰው እየገፋ ነው። ሰው ስትገፋ ሰማይ መዝገቢ ላይ ክሊክ የሚያደርገው ኤክስ ቀይ ነው። ስትገፋ ግሪን ነው የሚወጣል። ለምን መሰል? ምን ነው ብሎ ሲያይ እየተገፋ ነው። ስትገፋ ግሪን ነው የሚወጣው። እስቲ ሲገፋ ግሪን ይወጣል በሉት። ሲገፋ ግሪን፣ ሲገፋ ቀይ ያበራል በሉት። ሲገፋ ቀይ ያበራል። ይሄ ማስቆ ምትሰካከል ነገር አይደለም። የትኛው ሰማይና ምድር ዝቅ ብሎ አያስተካክልም። ለወላ ሰውን ስታዋርድ ቀይ ነው የሚበራል። ስትዋረድ ግን ግሪን ነው የሚበራል። ስትሸውደው ቀይ ነው የሚበራል። ስትሸወድ ግን ግሪን ነው የሚበራል። መዝገብ ላይ ስለሚያርፈው ነገር ኑር። በሰማይ መዝገብ ስለሚያርፈው ነገር ኑር ህዝቤ። ኦኬ። ስታጭበረብረው ቀይ ነው የሚበራል መዝገብ ላይ በሰማይ። ስትጭበረበር ግሪን ነው የሚበራል። ዋጋ አለ ከእግዚአብሔር እጅ። ኦኬ። ስትሸውደው ቀይ ነው የሚበራል በመዝገብ ላይ በሰማይ። ስትሸወድ ግሪን ነው የሚበራል። ይሄ is unchangeable constitution of a kingdom.
የማይቀየር ሕግ የዘላለም የጸና ሕግ ነው። እልህ ስታታልለው ቀይ ነው የሚበራልህ፣ ስትታለል ግሪን ነው የሚበራል። ለዚህ እውነት ጌታ ያኑረን። ሲያጠቃልል ሰውን ለመግፋትም ለማዋረድም ፕላን ካላችሁ ሰውየውን ወደ ተራራ ከፍ እያደረጋችሁ ስሙ። የመጨረሻ እውነትም የመጨረሻ ታዝቡኛላችሁ። ሰውን ለመግፋት ሰውን ለማዋረድ ፕላን ካለ በልቤ ሰውየውን ወደ ተራራ ከፍ እያደረክ ነው። ማስረጃ መስጣት ጊዜ የለም እንጂ ሰውን ለማዋረድ ሰውን ለመቅጣት የሃማን ህይወት ታውቃላችሁ። መርዶክዮስን ለመርገጥ ዘሩንም ለመርገጥ በፊቱ የተናቀ ሆናልና ሁሉን ነገር ጨረሰ፣ አለቀ። መጨረሻ ፖይንት ላይ አየ ሰውን ለመግፋት ፕላን ሲታረግ እግዚአብሔር ደግሞ ሰውየን ለማክበር ጎን ለጎን ፕላን ይይዛል። ስላሴ አንተ እዚህ ቃለ ጉባኤ ሰውን ለማዋረድ ቃለ ጉባኤ ስትይዝ ሰማይ አብ ወልድ መንፈስ ቅዱስ ደግሞ ሰውየን ለማክበር በተቃራኒ ቃለ ጉባኤ ይዝላታል። በረድ ሃማዩት ምሳሌ ቃለ ጉባኤ ያዘ አሳዛል ሊያስጽፍ ሲሄድ እግዚአብሔር አስቴር ምዕራፍ 9 ቁጥር 1 ላይ ሁሉን ነገር ባለቀ ጊዜ እግዚአብሔር ነገሩን ገለበጠዋል። ለምን መሰል? ሃማ ሲዘጋጅ ጌታም እየተዘጋጀ ነው። ለመጣል ስትዘጋጅ እግዚአብሔር ለማንሳት እየተዘጋጀ ነው። ሰውየን ቆመን እንጸልያለን። ጌታ ቃሉን ይባርክ። ሁላችንን እንቆማለን። እጅግ የከበረ ጊዜ ጌታ ሰጣን። ስሙ ብሩክ ይሁን። እስቲ ጌታ አንድ ነገር ለልቤ ተናገረ ዛሬ የሚል ሰው የተማረን የእግዚአብሔር ቃል ከአንደኛ ጴጥሮስ ምዕራፍ 13 እስከ ቁጥር 17 ባለው ሐሳብ ውስጥ ቁጥር 17 ላይ ቆመን ነው የተማርን። ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ። ከኔ ጋር 3 ጊዜ ይሄን ሐሳብ እንናገርና ጨርሳለሁ። እግዚአብሔርን ፍሩ እንላለን ሁላችንም። ወንድሞችን ውደዱ፣ ሁሉን አክብሩ፣ እግዚአብሔርን ፍሩ፣ ወንድሞችን ውደዱ፣ ሁሉንም የሰው ዘር አክብሩ።